ነው ረቂቅ አዋጅ ላይ ውይይት ተደርጓል። የህዝብ ተወካዮች ምክር ቤት አባላትም የተለያዩ ጥያቄዎችን አንስተዋል ከአደረጃጀቱ ጋር በተያያዘ ይህ መሰረት በማድረግም ስራውን ሲያከናውን የነበረው በተለይም የተቋማቱን አደረጃጀት በሚመለከት ጥናት ሲሰራ የነበረው የፐብሊክና የሰው ሀብት ልማት ሚኒስትሩ የነበሩት አቶ ታደሰ ጫፎ ማብራሪያ ሰጥተዋል። ከዛም ጠቅላይ ሚኒስትር ዶክተር አብይ አህመድም ማብራሪያ ሰጥተዋል በዚህ ጉዳይ ላይ ስለ ተቋማቱ አደረጃጀት ማለት ነው በምክር ቤቱ አባላት የቀረቡላቸው። እስኪኛ ደግሞ ያሉት ረቂቅ አዋጁ ላይ የሚነሱ ዋና ዋና ነጥቦች ምንድናቸው የሚለውና እንዲሁም የነበሩ ምላሾችን በሚመለከት ከአማኑኤል ጋር ቆይታ የምናደርግ ነው የሚሆነው። ወደ እናንተ መረጃዎች እናደርሳለን። በዋናነት ከመጀመሪያ ከሚቋቋሙት ሰላም ሚኒስቴር ይገኝበታል። የሰላም ሚኒስቴር እንግዲህ የህግ የበላይነትና ሰላም ማስፈን ላይ ትኩረት አድርጎ የሚሰራ ነው። የሳይንስና ከፍተኛ ተቋማት ሚኒስቴርም በአዲስ መልኩ የሚደራጅ ነው። ይህ በተለይ በዋናነት ከፍተኛ ትምህርት ተቋማትን መሰረት አድርጎ የሚሰራ ነው የሚሆነው። የከፍተኛ ትምህርት ተቋማት በትምህርት ጥራት ላይ የሚነሱ ችግሮችም ስላሉ እነሱ ላይ ትኩረት አድርጎ ጥናትና ምርምሮቹ ለሀገራዊ ልማት በሚሉበት ደረጃ ላይ ትኩረት አድርጎ የሚሰራ ነው። አንዱ ከሚቋቋሙት መካከል በዋናነት አዳዲስ ከሚቋቋሙትና በጠቅላይ ሚኒስትሩ ተጠሪ ከሚሆኑ ተቋማት መካከል ደግሞ በኮሚሽን ደረጃ ያሉትን ብንመለከት ቀድሞ የሲቪል ሰርቪስና የሰው ሀብት ልማት ሚኒስቴር የሚባለው በኮሚሽን ደረጃ የሲቪል ሰርቪስ ሚኒስቴር ተብሎ የሲቪል ሰርቪስ ኮሚሽን ተብሎ ይቋቋማል። በውስጡም የሲቪል ሰርቪስ ዩኒቨርሲቲን፣ መለስ ዜናዊ አካዳሚን፣ የኢትዮጵያ ካይዘን ኢንስቲትዩት፣ የኢትዮጵያ ስራ አመራር ኢንስቲትዩትና የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲንም ጭምር አቅፎ የሚይዝ ነው የሚሆነው። ሌላው የስራ ዕድል ፈጠራ ኮሚሽን የሚቋቋም ነው የሚሆነው። አማኑኤል እንግዲህ ቀደም ብሎ በፕሬዚዳንቱ ንግግር ላይ የመጀመሪያው ንግግር ላይ ሲያነሱ የነበረው ለወጣቶች ስራ ዕድል መፍጠር ዋነኛ አጀንዳ ነው። እንደ ብሔራዊ አደጋም የሚቆጠር ነው እነሱ ስራ አጥነት በስፋት። ስለዚህ ያንን ላይ ትኩረት አድርገን እንሰራለን ብለው ነበር። በዚህ መሰረት የስራ ዕድል ፈጠራ ኮሚሽንም በአዲስ መልኩ የሚቋቋም የሚሆነው ተጠሪነቱ ለጠቅላይ ሚኒስትር ሆኖ የአካባቢና ደንና የአየር ንብረት ለውጥ ሚኒስቴር የሚባል ነበር። እሱ ወደ በኮሚሽን ደረጃ አሁን የሚቋቋም ነው የሚሆነው ለጠቅላይ ሚኒስትሩ ተጠሪ ሆኖ ማለት ነው። አንድ ከፈረሱ ሚኒስትሮች መስሪያ ቤቶች መካከል አንዱ እሱ ነው። ቱሪዝም ኢትዮጵያን የሚለውም አንዱ በጠቅላይ ሚኒስትሩ ተጠሪ የሚሆን ተቋም ነው። የመንግስት ኮሚኒኬሽን ቀደም በጽህፈት ቤት ደረጃ ነበር የነበረው። በአሁኑ ወቅት ላይ በጠቅላይ ሚኒስትር ጽህፈት ቤት ውስጥ ነው የጠቅላይ ሚኒስትሩ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት በሚል በጠቅላይ ሚኒስትር ጽህፈት ቤት ውስጥ ይቋቋማል ተብሎ የሚጠበቀው። የፕላን ኮሚሽን ቀደም ብሔራዊ ፕላን ኮሚሽን የሚለው ፕላን ኮሚሽን ተብሎ አሁን ይቋቋም ፕላንና ልማት ኮሚሽን ተብሎ ግን በውስጡ የፖሊስ ጥናትና ምርምር ኢንስቲትዩት፣ የኢትዮጵያ ልማት ምርምር ኢንስቲትዩት የሚባሉ ተቋማትን ወደ አንድ እንዲደራጁ ተደርጎ የፖሊሲ ጥናትና ኢንስቲትዩት ተብሎ በአዲስ መልኩ ይዋቀሩና በብሔራዊ በፕላንና ልማት ኮሚሽን ተብሎ አዲስ በተቋቋመ በዛ ውስጥ የሚካተቱ ነው የሚሆነው። የኢትዮጵያ ኢንቨስትመንት ኮሚሽን ነው ሌላው። ቀደም በኮሚሽን ደረጃ ነበር፣ ነገር ግን አሁን ተጠሪነቱ ለጠቅላይ ሚኒስትሩ ነው። የኢንዱስትሪ ፓርኮች ልማት ዳይሬክቶሬት እና ቀደም የኢትዮጵያ የአበባ ልማትና የሆርቲካልቸርና ግብርና ኢንስቲትዩት የሚባል ኤጀንሲ የሚባልም ስለነበር እሱ ፈርሶ በዚህ ውስጥ እንዲጠቃለል ተደርጓል። እነዚህን አቅፎ የኢትዮጵያ ኢንቨስትመንት ኮሚሽን በኮሚሽን ደረጃ የሚቋቋም ነው የሚሆነው። በዋናነት እነዚህ ለጠቅላይ ሚኒስትሩ ተጠሪ ለሚኒስትሮች ምክር ቤት ተጠሪ የሚሆኑ ተቋማት ናቸው። ለዚህ ተወካዮች ምክር ቤት ተጠሪ የሚሆኑት የኢትዮጵያ ብሮድካስት ባለስልጣን፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ የኢትዮጵያ ፕሬስ ኤጀንሲ፣ የኢትዮጵያ ዜና አገልግሎትና የጸረ ሙስና የፌዴራል ጸረ ሙስና ኮሚሽን ለዚህ ተወካዮች ምክር ቤት ተጠሪ ሆነው ባሉበት የሚቀጥሉ ይሆናል ማለት ነው። እነዚህን በሚመለከት አዋጁ ላይ ካሉ ዋና ዋና የሚባሉ ነጥቦች የምንመለከታቸው እነዚህ ናቸው። እነዚህ መሰረት ተደርጎ ምላሽ ተሰጥቶ ነበረ። እንግዲህ አስማማ ቀደም ብለን እንደገለጽከው የረቂቅ አዋጁ ዋና ዋና ይዘቶች እንግዲህ የተለያዩ አዳዲስ አደረጃጀቶች መጥተዋል። እንግዲህ በዋናነት ጠቅላይ ሚኒስትሩ መጀመሪያ የመክፈቻ ንግግር ሲያደርጉ እንግዲህ በዋናነት ይህን ያስፈለገበት ምክንያት አሁን ለሀገሪቱ ሰላም እጅግ አስፈላጊ ነው። የህዝቦች ተጠቃሚነት መረጋገጥ አለበት። እንዲሁም የህገ መንግስት ዋና ዋና ምሰሶ የሚባሉ ፒላር የሚባሉ ነገሮች መከበር አለባቸው። ከሙስና የጸዱ ተቋማት መፈጠር አለባቸው በሚል እሳቤ ነው። ስለዚህ ውጪ ቆጣቢ በሆነ መልኩ አዳዲስ አደረጃጀቶች አስፈላጊ መሆናቸውን አስቀምጠዋል። እንግዲህ ሌላው ያስቀመጡት ነጥብ ምንድነው? ከስትራክቸራል ይሄ የመዋቅር ማስተካከል ባሻገር እንግዲህ ከክሬዲቢሊቲ አንጻር ተቋሞቻችን በሆነ ጊዜ ምን አይነት ተአማኒነታቸው ምን ምስል ነው ያላቸው በህዝቡ ዘንዳ ምን ተቀባይነት አላቸው የሚለው ስለዚህ ይህንንም ታሳቢ ያደረገ ነው ይህ አጠቃላይ አዳዲስ አደረጃጀቶች መውጣታቸው ማለት ነው። ስለዚህ እሳቸው ምንድነው ያለው ተቋማት ቋሚም አይደሉም፣ የራሳቸው የሆነ አላማ ማንነት ያላቸው ናቸው። ይህን አላማና ማንነት ሉዝ ባረጉበት ግን ተቋም የመሆን ህልውናቸው ያጣሉ ብለዋል። ስለዚህ ለውጦችን በማየት ሁሉንም ስለዚህ ከጊዜ ወደ ጊዜ አፕዴት እየተደረጉ የሚሄዱ ነገሮች እንዳሉ አስቀምጠዋል። እንግዲህ በቀጣይ ይህ ብቻ ሳይሆን አሁን የውጭ ጉዳይ ሚኒስቴርን በቀጣይ ፖሊሲው እየተፈተሸ መሆኑ የግብርና ፖሊሲ እየተፈተሸ መሆኑ ሌሎች የዲሞክራሲ ተቋማት ኢንፋክት ይሄ የአስፈጻሚ አካላት ኃላፊነትና ስም ተግባራት የሚወሰንበት ነው። በቀጣይም እነዚህ ምርጫ ቦርድ የሰብአዊ መብት ምናምን የምንላቸው በቀጣይም እነዚህም በዚህ ፕሮሰስ የሚያልፉ ይሆናል
ብሎ ነው ያስቀመጡ። እንግዲህ ዘርዘር ያሉ በአዋጅ ላይ የተካተቱትን አዳዲስ አደረጃጀቶች ምክንያት በማድረግ እንግዲህ የፓርላማ አባላቱ ማብራሪያ የሚጠይቁ ጥያቄዎችን አንስተዋል። ከዚህ አንጻር እንግዲህ የፐብሊክ ሰርቪስ ሚኒስትሩ አቶ ታገሰ ጫፎ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህ ጥያቄዎች ምላሽ ሰጥተዋል። በዋናነት የተነሱ ምንድናቸው? አንዱ ቅድም አንተም ስታስቀምጠው እንደነበረን በርካታ በተጠሪነት ለአዲስ ሚኒስትር መስሪያ ቤቶች በርካታ ተጠሪ ተቋማት አሉ። ይሄ እንዴት ነው የሚደረገው የሚል አንዱ ተነስተዋል። ሌላው እንግዲህ አሁን የሚዋሃዱ ሚኒስትር መስሪያ ቤቶችም አሉ። የንግድና ኢንዱስትሪ ሚኒስትር ማየት እንችላለን እንደዚህ። ስለዚህ ይሄ የተደረገው ዝግጅት በቀጥታ ወደ ስራ እንዲገቡ ቢኮዝ ያው እንደምናውቀው ያሉ ተቋማት ወደ ስራ ሲገቡ የመዘግየት እንትን እንዲጠ ሌላው ሚኒስትር መስሪያ ቤቶች ነው ወደ ኮሚሽን እየወረዱ አሉ። ይሄ እንዴት ነው የሚልም ተነስተዋል። የሚኒስትሮች ቋሚ ኮሚቴ ሊቋቋሙ ተብሏል። ይሄ እንግዲህ ካለው የፓርላማ ቋሚ ኮሚቴ የሚጣረስ የሚና እንትን አይጋጭም ወይ የሚል ተነስቷል። ከዚህ ወጣት ሴቶችና ወጣቶች አሁን ወደ ነበረበት ተመልሰዋል። ስለ 65% ወጣት ባለበት ሀገር ውስጥ ከዚህ አንጻር የተነሱ ጥያቄዎች ነበሩ። እንግዲህ አቶ ታገሰ ጫፎም እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድን ለዚህ ማብራሪያ ሰጥተዋል። አንደኛው እንግዲህ በርካታ ተጠሪ ተቋማት የሚለው እንግዲህ በአንድ የፖሊሲ ማዕቀፍ አድርገህ ለማስተዳደርና ሰብሰብ ለማድረግ ታስቦ ነው። ስለዚህ በቅንጅት ለመስራት ትልቅ አድቫንቴጅ እንዳለው ነበር ያስቀመጡት። አሁን ቅድም እንዳነሳው ተቋማትን በሚመለከት አንዳንዶቹ ወደ ኮሚሽን ደረጃቸው መውረዳቸውን ለምሳሌ የአየር ንብረትና ለውጥ ሚኒስቴር የነበረው ወደ ኮሚሽን መውረዱ ስራዎችን የሚሰራቸውን ስራዎች ማሳነስ ማለት አይደለም። በዚህ ባሉበት በኮሚሽን ደረጃ መስራት የሚችሉበት ሁኔታ ስለሚፈጠር ነው የሚል ነገር አነስተዋል። ከዛም ባለፈው ቅድም እንዳነሳው እንዳልከው አሁን ሚኒስቴር መስሪያ ቤቶችን ወይም ተቋማቱን ከማደራጀት ጎን ለጎን ደግሞ ፖሊሲያቸውም እየተፈተሸ ነው የሚገኘው። የውጭ ጉዳይ ሚኒስቴር ከተቋሙ ሪፎርም እንደሚያደርግ ካለፈ በሱም በተጨማሪ የውጭ ጉዳይ ሚኒስቴር የሚመራበት ፖሊሲም ቢሆን መታየት አለበት። ግብርናውም እንደዚህ ነው። ስለዚህ በቀጣይ ሁነቶች የሚቀጥሉበት ሁኔታ አለ የሚል ነገር አንስተዋል። ከዚህ ጋር ተያይዞ ምንድነው ከሚኒስትሮች ወይም ከግለሰቦች ጋር መያያዝ የለበትም። ምክንያቱም በይዘት ነው መለካት ያለበት። የማስፈጸም ስልጣኑ እንዲሁም ተግባራቱ እዛ ከተቀመጡ ኮሚሽን ሆነ በሚኒስትር መስሪያ ቤት ደረጃ ተቋቋም ልዩነት የለውም ብሏል። ዋናው የስትራቴጂ ለውጥ የለውም። ስለዚህ ይህንን ባንድ የተቀናጀ ማዕቀፍ ለመፈጸም ያስችላል። እንዲሁም ኮስት ሚኒማይዜሽን ያለው ማለት ነው 28 ሚኒስትር መስሪያ ቤቶች ከሚኖሩ ወጪ ቆጣቢ ከማድረግ አንጻር ነው። አሁን ነባራዊ ሁኔታውን ኢትዮጵያ ካለችበት ሁኔታ አንጻር ከ20 በላይ ያሉ ተቋማትን መሸከም ለኢኮኖሚም ቢሆን አስቸጋሪ ነው የሚሆነው። ስለዚህ ወደ 20 ማውረድ አስፈልጓል ብሏል። በተለይ አንድ ደግሞ አብረን ብናነሳው ቅድምም ለተመልካቾቻችን ስናደርስ ጥናትን በሚመለከት አንስተን ነበርና አቶ ታገሰ ጫፎም ቢሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድም ሁለቶችም የገለጹት ላለፉት 5 እና 6 ወራቶች ከፍተኛ የሆነ ጥናት ተደርጎበታል። ተቋማቶቹ በዚህ መልኩ ሲደራጁ ያላቸው ውጤታማነትና የሚያስገኙ ጠቀሜታ የሚኖሩት ጉዳቶችን ያማከለ ጥናት ተደርጎበታል የሚል አነስተዋል። ከመንግስት የልማት ድርጅቶች ጋር በተያያዘ ባለፉት የተወሰነ ውሳኔ ያለ በመንግስት የመንግስት የልማት ድርጅቶችን ወደ ግል በከፊልና በሙሉ ማዛወር ከሱ ጋር ተያይዞ ትክክለኛ የፋይናንስ ሂደቱ የሚቆጣጠር ተቋም በአዲስ መልኩ እንዲደራጅ የተደረገበት ሁኔታ እንዳለ ተነግሯል። የልማት ድርጅቶች ይዞታና አስተዳደር ኤጀንሲ የሚባል ይህን የሚከታተል ይህም በአዲስ መልኩ ከደራጁ ተቋማት መካከል ናቸው ብለን መጥቀስ እንችላለን። ያው በርካታ ናቸው በአዲስ መልኩ የተቋቋሙ ቢሆኑ። ስለዚህ ቅድም እንደተጠቀሰው ነባራዊ ሁኔታ አገሪቱ ያለችበት ነባራዊ ሁኔታ በየጊዜው ተቋማት ራሳቸውን እያሳደጉ ቀደም ብሎ እንደገለጹት ሰዋዊ ባህሪ ጭምር ያላቸው ናቸው። ይወለዳሉ፣ ያድጋሉ፣ መጨረሻ ላይ ተቋማት ሊጠፉ ይችላሉና ነባራዊ ሁኔታ የሚፈጠሩ አገራዊ ሁኔታዎችን ሁሉም ታሳቢ ባደረገ መልኩ በየጊዜው ተቋማት መታየት አለባቸው። ይሄም አሁን ይደረገው የዚህ አንድ አካል ነው በሚል ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅሰዋል። እንግዲህ ሌላው የዚህ የንግድና ኢንዱስትሪ ሚኒስትር በዋናነት የተቀመጠለት ዓላማ አለ። ከኢንቨስትመንት ኮሚሽን ሚና ጋር ይጋጭም ወይ የሚል አንድ ኮንሰርን ተነስቶ ነበር። እንግዲህ ጠቅላይ ሚኒስትሩ እንዲሁም አቶ ታገሰ ጫፎ ማብራሪያ ሲሰጡ ያሉት ምንድነው ንግድና ኢንዱስትሪ በተለይ ኢንዱስትሪ የሀገር ውስጥ ባለሀብቶችን ከማበረታታት አንጻር ያ እንደ አሳይመንት እንደ ቤት ስራ ይወስዳል ማለት ነው። የኢንቨስትመንት ኮሚሽኑ ግን በውጭ እንግዲህ ጥሩ ስም ያላቸው ኩባንያዎችን ወደ ሀገር ውስጥ በመሳብ የውጭ ኩባንያዎች በኢትዮጵያ ኢንቨስት የሚያደርጉበት ሁኔታ እንዲፈጠር ሚናውን ይጫወታል ብለዋል። ከዚህ ከሴቶችና ወጣቶች ጋር በተያያዘ እንግዲህ የወጣቶች ጉዳይ የአንድ ሚኒስትሪ ጉዳይ ብቻ አይደለም ብለዋል። ቅድም ስጠቅሰው እንደነበር እንግዲህ የሳይንስና የከፍተኛ ትምህርት ተቋማት በዋናነት ይሄ ወጣቱ ኃይል ነው የሚያለሙት። እያንዳንዱ ሚኒስትር መስሪያ ቤትም በውስጥ በሚያደርገው የስትራክቸር ለውጥ ሊሆን ይችላል ከሹመትም ጭምር ኃላፊነትም ጭምር እንግዲህ ወጣቶችን ማዕከል ያደረገ
ስራ ሊሰሩ እንደሚገባ ነበር የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ። ሌላው ከዚህ የሚኒስትሮች ምክር ቤት አዲስ የሚኒስትሮች ምክር ቤት ቋሚ ኮሚቴ ይቋቋማል ብለዋል። ይሄም ምንም የሚጋጭ ነገር የለውም። ትላልቅ የሚባሉ ክላስተሮች በዘርፍ በኢኮኖሚ መፋብሪክ ጉዳይ ለመምራት ያስችላል። እንዲሁም በቀላሉ የሚቋቋሙ ተቋማት የሚሆኑ ሚኒስትር መስሪያ ቤቶች ለማደራጀትም እንግዲህ ስልጣን ኖሮት ይህን ለመስራት እንደሚያስችል ነበር። ተመልካቾቻችን አሁን በአሁኑ ወቅት የህዝብ ተወካዮች ምክር ቤት አባላት ወደ አዳራሹ ገብተዋል። ቀጣይ ደግሞ እንግዲህ የሚኒስትሮች ሹመት ይጠበቃል በተቋቋሙት ላይ። ስለዚህ አሁን እሱንም ወደ እናንተ የምናደርስ ነው የሚሆነው። አሁን አብራችሁ እንድትቆዩ እንጋብዛለን። ስብሰባችንን እንቀጥላለን። ሶስተኛው አጀንዳ ቅድም በቀረበው መሰረት የምክር ቤቱ አፈ ጉባኤ የሚያቀርቡትን መልቀቂያ ማዳመጥ ይሆናል። ስለዚህ የተከበሩ ወይዘሮ ሙፈሪያት ካሚል የምክር ቤቱ አፈ ጉባኤ የመልቀቂያ ደብዳቤያቸውን እንዲያቀርቡ እድል እሰጣለሁ። አመሰግናለሁ። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ ባለፉት ጊዜያት የተከበረውን ምክር ቤት የኢትዮጵያ ህዝብ የሉዓላዊነት መገለጫ የሆነ ትልቅ ተቋም በተለያዩ ደረጃዎች ከቋሚ ኮሚቴ ጀምሮ ሳገለግል ቆይቻለሁ። በቅርቡ ባለፉት 5 ወራት ገደማ ደግሞ በአፈ ጉባኤነት የማገልገል እድል አግኝቻለሁኝ። ይሄን እድል ለሰጠኝ የተከበረው ምክር ቤት ታላቅ አክብሮትና ምስጋና ያለኝ መሆኑን አሁን ያለኝን ማንነትም በመቅረጽ ሂደት ለነበረው አስተዋጽኦ ለምክር ቤቱ አመራርና አባላት በአጠቃላይ አብረውኝ ለነበሩ የስራ ባልደረቦቼ ላቅ ያለ ምስጋናና አክብሮቴን እየገለጽኩኝ፣ ነገር ግን አሁን ባለንበት አጠቃላይ ሀገራዊ ሁኔታ ቀጣዩን ጊዜ በተጠናከረ በተደራጀ መንገድ ለመሄድ ያስችላል ብሎ መንግስት እና ድርጅቴ ባመነውና በቀጣይ ሊሰጠኝ ካሰበው ተልዕኮ አኳያ የአፈ ጉባኤነት ኃላፊነቴን በገዛ ፈቃዴ ለመልቀቅ ማቅረቢያ መልቀቂያ ያቀረብኩ መሆኑን ለማቅረብ ነው። አመሰግናለሁ። ስለዚህ ያው በተለመደው አሰራር መሰረት ከምክር ቤቱ አመራርነት በፈቃድ ስልጣን የመልቀቅ አሰራር ስላለን በዚህ መሰረት ጥያቄያቸውን እንቀበላለን ማለት ነው። እሺ፣ ክቡር ጠቅላይ ሚኒስትር። አመሰግናለሁ። የተከበሩ ምክትል አፈ ጉባኤ፣ የወይዘሮ ሙፈሪያት ካሚል የህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው ላለፉት ጥቂት ወራት ባገለገሉበት ወቅት ባለፉት ዓመታት ባልታየ ሁኔታ በኤርጎኖሚክስ የምክር ቤቱ ስትራክቸር እንዲህ ያማረና ውብ እንዲሆን ሪፎርሚስት መሆናቸውን በተግባር ያሳዩ፣ እንዲሁም የቋሚ ኮሚቴ አባላት አደረጃጀትና ስታንዳርድ እንዲሻሻል እዚህ ካሉ የኮሚቴ አባላት ጋር በከፍተኛ ጥረት ማሻሻያ ያደረጉ ለውጥ ለማምጣት የሚያስችል አመራር መስጠት የሚችሉ መሆናቸውን በቆይታቸው አሳይተዋል። የምክር ቤት አባላት ከዚህ አንጻር እንዲቆዩላቸው እንደሚፈልጉ እንገነዘባለን። ይሁንና አሁን ባለው የኢትዮጵያ ሕገ መንግስት እና በእኛ አሰራር ሰው አፈ ጉባኤ ለመሆን ፕሬዝዳንት ለመሆን ወይም ጠቅላይ ሚኒስትር ለመሆን በቀጥታ ራሱን ለውድድር አያቀርብም። ለውድድር አቅርቦ ዜጎች ድምፅ የሚሰጡበት አሰራር አንከተልም። በድርጅት ምደባ ነው ሰው ፕሬዝዳንት የሚሆነው፣ ጠቅላይ ሚኒስትር የሚሆነው ወይም አፈ ጉባኤ የሚሆነው። ይሄ አንዱ መነሻ ነው። ሁለተኛው ክብርት አፈ ጉባኤ ሆነው በድርጅት ሲመደቡና ለዚህ ምክር ቤት ሲቀርቡ የደህዴን ሊቀመንበር አልነበሩም። አሁን በጣም ውስብስብ የሆነ ክልል
እና ሰፋ ያለ ብሔር ብሔረሰቦችን የሚመራው በከፍተኛ ለውጥና እድገት ውስጥ ያለውን ድርጅት በሊቀመንበርነት ይመራሉ። ድርብ ኃላፊነት ስላለባቸው የዚህ ምክር ቤት ተግባር ሙሉ ጊዜ ቁጭ ብሎ የምክር ቤቱን ስራ መስራት የሚችል ሰው የሚፈልግ በመሆኑ ምክር ቤት ካሁን በኋላ አልፎ አልፎ እየመጣን ሪፖርት አቅርበን በቀላሉ የምንወጣበት ሳይሆን ቻሌንጅ የምንደረግበት በቁጥጥር ስራዎቻችን ኢቫሉዌት የሚያደርግ በቋሚ ኮሚቴ ያሉ ሰዎች በሚኒስትር ደረጃ የሚታዩ ደረጃውን በሚገባው ልክ ከፍ ለማድረግ ባለው ፍላጎት እሳቸው ያላቸው ድርብርብ ኃላፊነት እዚህ ያለውን ስራ እንዳይጎዳ በእሳቸው ደረጃ የሚታይና በብቃት ስራውን ሊመራ የሚችል ሰው በአፈ ጉባኤነት የምናቀርብ ሆኖ የእሳቸው ጥያቄ ከድክመት ወይም ስራውን ካለመፈለግ ሳይሆን ከድርጅት ምደባ ጋር ተያይዞ የታየ በመሆኑ የተከበረው ምክር ቤት ጥያቄያቸውን እንዲቀበል በትህትና ጠይቃለሁ። አመሰግናለሁ። አመሰግናለሁ። ስለዚህ አሁን በቀረበው ማብራሪያና የተከበረው አፈ ጉባኤም ባቀረቡት ጥያቄ መሰረት ጥያቄያቸውን ተቀብለን ወደሚቀጥለው አጀንዳ ነው የምንሄደው። የሚቀጥለው አራተኛው አጀንዳ የኢፌዴሪ ጠቅላይ ሚኒስትር የሚያቀርቡትን እጩ የካቢኔ ውሳኔ አይሰጥም። አሰራሩ እሱን አይልም። መቀበል ብቻ ነው የቀረበውን ጥያቄ። ስለዚህ ጥያቄውን በምን አግባብ እንደቀረበ ሰምተናል። በዚህ መሰረት ውሳኔውን የቀረበውን ጥያቄ ተቀብለን ወደሚቀጥለው አጀንዳ ነው የምንሄደው የተከበራችሁ የምክር ቤት አባላት። ስለዚህ በዚህ መሰረት ወደ አራተኛው አጀንዳ ነው የሚሄደው። አራተኛው አጀንዳ የኢፌዴሪ ጠቅላይ ሚኒስትር የሚያቀርቡትን እጩ የካቢኔ አባላት ሹመት መርምሮ ማጽደቅ ነው። በዚህም መሰረት የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እጩ የካቢኔ የሹመቱን እንዲያቀርቡ እጠይቃለሁ። አመሰግናለሁ። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ባለፉት 6 ወራት በለውጥ ውስጥ በቆይንባቸው ጊዜ ውስጥ ህዝቡም ያነሳውን የሰላም፣ የልማት፣ የዲሞክራሲ ጥያቄ በብቃት ለመመለስ ለውጥ ማምጣት አስፈላጊ መሆኑ ታምኖ ሲሰራ መቆየቱ ይታወቃል። በዚሁ መሰረት ዛሬ ለጸደቁት 20 የካቢኔ አባላት እንደ መነሻ የተወሰደው ሐሳብ አንደኛው ብቃት ነው። ሪፎርሙን ተቀብለው መምራት የሚያስችል ብቃት አላቸው ወይ የሚለው የእያንዳንዱን ግለሰብ ልምድ፣ የትምህርት ዝግጅትና ለውጥ ለመምራት ያለውን ፍላጎት ታሳቢ ያደረገ። ሁለተኛው ባለፉት ዓመታት ይህ ምክር ቤት በተደጋጋሚ የሴቶች ተሳትፎ በሚገባቸው ልክ እንዲሆን ጥያቄ ሲያቀርብ የቆየ ሲሆን በኢትዮጵያ ለመጀመሪያ ጊዜ ምናልባት በአፍሪካም ለመጀመሪያ ጊዜ ካሉን 20 የካቢኔ አባላት 10 ወይም 50% ሴት ሆነው ቀርበዋል። ይህ እንዲሆን የታሰበበት ዋነኛው ዓላማ ይህንን ምክር ቤትና ሕዝባችንን ማክበር ስለሚያስፈልግ ነው። ሴቶች በነበረው ነውጥ ውስጥ በጥቂት ፐርሰንት ካልሆነ በስተቀረ ሀገር ተረጋግታ በሰላማዊ መንገድ እንድትሄድ ወታደር ካደረገው ሚና በላይ ትልቅ አስተዋጽኦ ያበረከቱ፣ በንጽጽር በሌብነት ባነሰ ደረጃ የሚታሙ፣ ስራቸውን የሚያከብሩ፣ በተጨባጭ ሰርተው የጀመርነውን ለውጥ ሊያዘልቁ ስለሚችሉ የነሱን 50% አስፈጻሚ እንዲይዙ በህግ አወጣጥ እና አተረጓጎም ሂደት ውስጥም በዲሞክራሲ ተቋማት ውስጥም ይህ አሰራር ተጠናክሮ እንዲቀጥል ድርጅታችን በጉባኤው ባስቀመጠው አቅጣጫ መሰረት ተግባራዊ ሆኖ ለዚህ ምክር ቤት እንዲቀርብ ሆኗል። ዛሬ የማቀርባችሁ የካቢኔ አባላት የኢትዮጵያ ሕዝብና የኢትዮጵያ መንግስት ጥቂት ጉዳዮች ከእናንተ ይፈልጋል። የመጀመሪያው ሌብነትን መጠየፍ ነው።
ሌብነትን የሚጠላ ሌብነት ክፉ ስር መሆኑን የሚያምን ከድሃ ሕዝብ የማይሰርቅ መስረቅ ብቻ ደግሞ ሳይሆን ሀብት የማያባክን እያንዳንዷን ሳንቲም ደምሮ ወደ ልማት የሚያውል መሪ መሆናችሁን መንግስትና የኢትዮጵያ ሕዝብ ይጠብቃል። ሁለተኛው ቅንነት የተሞላበት አገልጋይ መሆን ነው። በማንችላቸው ጉዳዮች ባህልና ወግ፣ እምነትና ታሪክ ያለው የኢትዮጵያ ሕዝብ አንችልም ይቅርታ አድርጉልን ስንል አጥፍተን በድለን ጭምር የሚያደርግ በመሆኑ ቅንነት የተሞላበት አገልጋይ ለመሆን ወስነን ከሰራን ባናሟላ እንኳን ሕዝባችን ተገንዝቦ ይቅር ለን ስለሚችል የፖለቲካ ኢንትሪግ ኮንስፓይረሲ ላለፉት ዓመታት እቺን ሀገር ሲያደቅ የነበረው ሐሳብ ለፕሮፌሽናል ሚኒስትሮች የማያስፈልግ በመሆኑ ከዚህም መራቅና በሙያ ማገልገል ቅን መሆን የኢትዮጵያ ሕዝብና መንግስት ከእናንተ ይጠብቃል። ሶስተኛው ተቋም ቅድም እንዳነሳሁት ቤተሰብ ነው። ከሰራተኛ ጋር ቤተሰባዊ የሆነ ግንኙነት ያስፈልጋል። ወደ ሊፍት ስንገባ ሰራተኛውን ከሊፍት የምናስወርድ ቦሲ አምባገነን መሪዎች ሳንሆን ሰራተኞች ጋር የምንበላ፣ ሰራተኞች ጋር የምንመካከር፣ ሰራተኞች የሚሰሩበት ስፍራ ይሄን የምንጎበኝ በጋራ ቪዥንና ዓላማ ሰርተን የምናሰራ መሪዎች መሆን ይጠበቅብናል። ቢሮዎቻችንን ዘግተን እኛ ከሌላ ስፍራ የመጣን ሰራተኛው እኛን ለማግኘት የሚቸገር ቢሮክራት ብቻ ሳይሆን ቢሮ የሚዘጋና የመርቶ ሰርቶ ገርቶ ለውጥ የሚያመጣ መሪ ያለመሆንን በሽታ በከፍተኛ ደረጃ እንደምትቀንሱ ይጠበቃል። አራተኛው በራሳችሁ ሁኔታ ተቋማዊ ሪፎርም በመስራት እያንዳንዱ ሚኒስትሪ የተከመረውን ካርቶን የተከመረውን ፓርቲሽን የሚያፈርስ የሥራ ቦታውን በኤርጎኖሚክ ሳይንስ አማካኝነት የሚያጸዳ አጽድቶ ጽዱ የሥራ አካባቢ የሚፈጥር አንዳንድ የሥራ ሁኔታዎች አውቶሜሽን ከዩኒቨርሲቲዎች ጋር ከግል በሰርቭ የሚሰሩ ኩባንያዎች ጋር በመተባበር የተቀላጠፈና ዘመናዊ አገልግሎት ለመስጠት የሚያስችል የአውቶሜሽን ስራ የሚሰራ የሥራ ሰዓት የሚያከብር ሚኒስትሮች በሚሰሩበት ቦታ ቢያንስ 30 ደቂቃ እስከ 1 ሰዓት ከሰራተኛ ቀድመው ቢሮ መግባት ይጠበቅባቸዋል። ሰብስበን ስራ ስሩ ሳይሆን ቀድመን በመግባት ስራ መስራት ክቡር መሆኑን ማሳየት ይጠበቅብናል። ቀድመን የምንገባ ዘግይተን የምንወጣ ለምሳ እያልን ማንመላለስ ትጉ ሰራተኛ በመሆን በአርአያነት እንድንመራ መንግስትና ሕዝብ ይጠብቃል። ከሁሉ በላይ በምንችለውም በማንችለውም ጉዳይ ስቆ ማስተናገድ፣ አገልጋይ መሆን፣ ቁጡ አለመሆን፣ የሰውን ችግር መረዳት ሰራተኞቻችን እጅግ አነስተኛ በሆነ ደሞዝ እና ባልተመቻቸ የኑሮ ሁኔታ ስለሚሰሩ ስራ አካባቢያቸው ሲመጡ ተጨማሪ በርደን ተጨማሪ ሸክም ሳይኖርባቸው ደስተኝነት እንዲፈጠርባቸው አበክሮ የሚሰራ የአለባበስ ስርዓት እና ፕሮቶኮል በሚኒስቴር መስሪያ ቤት ውስጥ የሚያስጠብቅ የኢቲኬት እና ኢቲክስ አስተባብሮ የሚያስተምር ጸጉር አንጨባሮ የማያስተናግድ ልብስ አሟልቶ በትክክል ጸድቶ የሚቀርብ አገልጋይ መፍጠርን እንደ አንድ ቁልፍ ስራ ወስዶ የእንትና መስሪያ ቤት ቢሮ ጽዱ፣ ሰራተኛው ጽዱ፣ ስቆ የሚያስተናግድ የሚለውን ቁመና ለመፍጠር ተቋማዊ አቅም የሚያጠናክር እያንዳንዱ መስሪያ ቤት መልሶ ሲፈተሽ በማያሳፍር ሁኔታ ከአቨሬጅ ከፍ ያለ ስራ መስራት የሚችል ተቋም መፍጠር ከሁሉም ሚኒስትሮች የሚጠበቅ መሆኑን፣ ስብሰባ መቀነስ፣ ሁሉን ነገር ባጠረ ሰዓት ተግባብቶ ብዙውን ሰዓት ወደ ስራ ማዋል፣ ብዙውን ጊዜ በመወያየት ለእቅድ መወያየት፣ ለስራ መወያየት፣ ለሪፖርት መወያየትና ሪፖርት ስናደርግም እየተወያየንበት ነው የሚል ባህል ማቆም፣ በስራ በውጤት በተግባር ማሳየት፣ ስብሰባዎች አጭርና ከስራ ሰዓት ውጭ የሚሆኑበትን ልምምድ ማስፋት።
አሁን ያለው አጠቃላይ መስሪያ ቤት በአብሬጅ ደረጃ የሚታይ ስለሆነ ከዛ የላቀ ውጤት የሚያመጣና ምክር ቤቱ እቅዶቻችሁ ሊፈትሽ ሲመጣ ኮርቶ አመስግኖ የሚመለስበት፣ ህዝብ ለመገልገል ሲመጣ አመስግኖ የሚመለስበት፣ መንግስት በጂቲፒ ያስቀመጠውን እቅድ ሲገመግም በእናንተ የተባበረ ጥረት ውጤታማ መሆናችሁን ሳያፍር ሳይሸማቀቅ የሚናገርበት ተቋም እንድትፈጥሩ የኢትዮጵያ ህዝብና መንግስት ከእናንተ ይጠብቃል። በተለይ ዛሬ የምትሾሙ 10 ሴት የካቢኔ አባላት የኢትዮጵያ ህዝብ በእናንተ መስሪያ ቤት ውስጥ ሌብነት በሐሜት ደረጃ እንኳን የማይነሳ የስራ ትጋት፣ አዛኝነት፣ ሩህሩህነት፣ እናትነት፣ እህትነት የሚገለጥበት ተቋም እንደምትፈጥሩና ሴቶች አይመሩም የሚለውን እሳቤ በተግባር እንደምታፈርሱ መንግስትና ህዝብ ይጠብቃል። ሚኒስትሮች እነዚህ ነገሮች ታሳቢ አድርገው እንዲሰሩ ዝርዝር ውይይትና ምክክር ካደረግን በኋላ የሚቀጥሉት የካቢኔ አባላት ለተከበረው ምክር ቤት በዝርዝር አቅርቤ እንዲቀበለኝ በአክብሮት ጠይቃለሁ። አንደኛ ወይዘሮ ሙፈሪያት ካሚል፣ ጾታ ሴት፣ የትውልድ ቦታ ጅማ፣ የትምህርት ዝግጅት የመጀመሪያ ዲግሪ በአግሪካልቸራል ኤክስቴንሽን፣ የማስተርስ ዲግሪ በትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ የተመረቁ፣ የስራ ልምዳቸው በበርካታ ቦታ በኃላፊነት የሰሩና ሪፎርም በማምጣት የሚታወቁ፣ በሚኒስትር ማዕረግ በዲሞክራቲክ ግንባታ ማዕከል የምርምርና ፐብሊኬሽን ኃላፊ ሆነው የሰሩ፣ በሚኒስትር ማዕረግ የመለስ አመራር አካዳሚ ምክትል ፕሬዝዳንት ሆነው የሰሩ፣ በሚኒስትር ማዕረግ የጠቅላይ ሚኒስትር የማህበራዊ ጉዳዮች አማካሪ ሆነው የሰሩ፣ የሴቶችና ህፃናት ሚኒስቴር ሆነው ያገለገሉ፣ በአሁኑ ሰዓት የኢፌዴሪ ህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው እያገለገሉ የነበሩ፣ ባላቸው ልምድ የትምህርት ዝግጅት ለውጥ ለማምጣት ባላቸው ብቃት የሴት አርያ መሆን በመቻላቸው አሁን የተቋቋመውን የሰላም ሚኒስቴር በሚኒስትርነት እንዲመሩ ለዚህ ምክር ቤት ቀርበዋል። 2 ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ጾታ ሴት፣ የትውልድ ቦታ አድዋ፣ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ፣ የማስተርስ ዲግሪ በዴቨሎፕመንታል ስተዲ የተማሩ፣ በስራ ልምድ ላለፉት 20 ዓመታት በተለያየ ቦታ በከፍተኛ ኃላፊነት ያገለገሉ፣ በተለይም በትግራይ ክልል የንግድና ኢንዱስትሪ ከተማ ልማት ቢሮ ኃላፊ ሆነው ለውጥ ያመጡ፣ በሚኒስትር ማዕረግ የዴሞክራቲክ ግንባታ ማዕከል ኃላፊ ሆነው የሰሩ፣ ባላቸው ልምድ የፖለቲካል ብቃትና የአመራር ብቃት አሁን የንግድና ኢንዱስትሪ ሚኒስቴር ሚኒስትር ሆነው በእጩነት ቀርበዋል። 3 ኢንጂነር አይሻ መሐመድ ሙሳ፣ ጾታ ሴት። ኢንጂነር አይሻም ልክ እንደ ወይዘሮ ሙፈሪያት ሁሉ ለመጀመሪያ ጊዜ በኢትዮጵያ ታሪክ አዲስ በሴት ያልተመራ ተቋም ከዚህ ቀደም በሴት ያልተመራ ተቋም እንዲመሩ ለዚህ ምክር ቤት በእጩነት ቀርበዋል። ትውልድ ቦታ አፋር፣ የመጀመሪያ ዲግሪ በሲቪል ኢንጂነሪንግ የተመረቁ፣ ሁለተኛ ዲግሪ በትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ የተመረቁ፣ የስራ ልምዳቸው የአፋር ክልል የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊ ሆነው ያገለገሉ፣ የባህልና ቱሪዝም ሚኒስትር ሆነው ያገለገሉ፣ በአሁኑ ሰዓት የኮንስትራክሽን ሚኒስትር ሆነው ያገለገሉ፣ በተመደቡባቸው የሚኒስትር ቦታዎች ሁሉ የላቀ ውጤት ለማምጣት ከፍተኛ ጥረት የሚያደርጉ በመሆናቸውና ከአፋር የተገኙም በመሆናቸው ለመጀመሪያ ጊዜ የሀገር መከላከያ ሚኒስትር ሆነው እንዲሾሙ በእጩነት ቀርበዋል። 4 አቶ አህመድ ሼዴ መሐመድ፣ ጾታ ወንድ፣ የትውልድ ቦታ ነጌሌ ቦረና፣ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ፣ የማስተርስ ዲግሪ ዴቨሎፕመንታል ስተዲስ፣
ሌላ ማስተርስ በኢንተርናሽናል ቢዝነስ የተማሩ እና በከፍተኛ ውጤት የተመረቁ የስራ ልምድ የሶማሌ ክልል ኢንቨስትመንት ቢሮ ኃላፊ ሆነው ያገለገሉ፣ የሶማሌ ክልል የግብርና አርብቶ አደርና ገጠር ልማት ማስተባበሪያ ቢሮ ኃላፊ ሆነው ያገለገሉ፣ የገንዘብና ኢኮኖሚ ትብብር ሚኒስተር ዴታ ሆነው ያገለገሉ፣ የትራንስፖርት ሚኒስትር ሆነው ያገለገሉ፣ በአሁኑ ሰዓት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ሆነው እያገለገሉ ያሉ፣ በተመደቡበት ስራ ሁሉ ውጤታማ በመሆን የሚታወቁ ወጣት መሪ በመሆናቸው የገንዘብና ኢኮኖሚ ሚኒስትር ሆነው በእጩነት ቀርበዋል። 5 አቶ ኡመር ሁሴን ጾታ ወንድ፣ የትውልድ ቦታ አርሲ፣ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ የማስተርስ ዲግሪ በኢኮኖሚክስ ያላቸው፣ የስራ ልምዳቸው የኦሮሚያ ግብርና ቢሮ ኃላፊ ሆነው ያገለገሉ፣ በምክትል ፕሬዝዳንት ማዕረግ የኦሮሚያ ግብርናና ኢኮኖሚክስ ሴክተር የመሩ፣ የኦሮሞ ዴሞክራቲክ ፓርቲ ጽህፈት ቤት ኃላፊ ሆነው ያገለገሉ፣ የኦሮሚያ ምክትል ፕሬዝዳንት ሆነው ያገለገሉ፣ አሁን በሚኒስትር ማዕረግ የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር ሆነው በዘርፉ የምንፈልገውን ለውጥ ለማምጣት ከፍተኛ ሪፎርም በመስራት ላይ የሚገኙ ካላቸው ልምድና ብቃት በመነሳት የግብርና ሚኒስትር ሆነው በእጩነት ቀርበዋል። 6 ወይዘሮ አዳነች አቤቤ ጾታ ሴት፣ የትውልድ ቦታ አርሲ፣ የትምህርት ዝግጅት የመጀመሪያ ዲግሪ በሕግ የማስተርስ ዲግሪ በቢዝነስ አድሚኒስትሬሽን ያላቸው፣ የስራ ልምዳቸው የኦሮሚያ ልማት ማህበር ኃላፊ ሆነው በኦሮሚያ ልማት ማህበር ውስጥ ታይቶ የማይታወቅ ውጤት ለማምጣት ከፍተኛ ጥረት ያደረጉ፣ የአዳማ ከተማ ከንቲባ ሆነው ባገለገሉበት ወቅት በአንድ ዓመት ጊዜ ውስጥ የአዳማ ከተማ ገቢ በ38% እንዲያድግ ያደረጉ፣ የኦሮሚያ ክልላዊ መንግስት ፍትህ ቢሮ ኃላፊ ሆነው ያገለገሉ፣ በአሁኑ ሰዓት የኦሮሞ ዴሞክራቲክ ፓርቲ ጽህፈት ቤት ኃላፊ ሆነው እያገለገሉ ያሉ የገቢዎች ሚኒስትር ሆነው ቀርበዋል። 7 ዶክተር ኤርጎጌ ተስፋዬ ጾታ ሴት፣ የትውልድ ቦታ ሆሳዕና፣ የትምህርት ዝግጅት የመጀመሪያ ዲግሪ በውጭ ቋንቋና ስነ ጽሁፍ፣ ሁለተኛ ዲግሪ በስርዓተ ጾታ፣ 3ኛ ዲግሪ በአንትሮፖሎጂ እና ግጭት ማስወገድ የተመረቁ፣ የስራ ልምዳቸው በተለያዩ ዩኒቨርሲቲዎች በመምህርነት በትምህርት ክፍል ኃላፊነት ያገለገሉ፣ በዩኒቨርሲቲ ቦርድነት ያገለገሉ፣ በተለያዩ ተቋማት ኃላፊነት ያገለገሉ፣ በአሁኑ ሰዓት የዋቸሞ ዩኒቨርሲቲ ምክትል ፕሬዝዳንት ሆነው እያገለገሉ ያሉ፣ የሰራተኛና ማህበራዊ ጉዳይ ሚኒስትር ሆነው እንዲያገለግሉ ለተከበረው ምክር ቤት በእጩነት ቀርበዋል። 8 ዶክተር ፍጹም አሰፋ ጾታ ሴት፣ የትውልድ ቦታ ሲዳማ ዞን፣ የትምህርት ዝግጅት የመጀመሪያ ዲግሪ በአካውንቲንግ፣ የማስተርስ ዲግሪ በሪጅናል ኤንድ ሎካል ዴቨሎፕመንት፣ ፒኤችዲ በኢኮኖሚክስ የመጨረሻ ወረቀታቸውን በማቅረብ ላይ የሚገኙ፣ የስራ ልምድ በሐዋሳ ዩኒቨርሲቲ ለረጅም ዓመታት በመምህርነት ያገለገሉ፣ የኮሌጅ ኦፍ ቢዝነስ እና ኢኮኖሚክስ በዲንነት ያገለገሉ፣ የተለያየ ተቋማት በተለያየ ዘርፍ በማስተባበርና በመምራት ልምድ ያላቸው፣ አሁን በሚኒስትር ማዕረግ የፕላንና ልማት ኮሚሽን ሚኒስትር ሆነው እንዲያገለግሉ በእጩነት ቀርበዋል። የካቢኔ አባል ስለሆኑ ነው። 9 ዶክተር ሂሩት ወልደ ማርያም ጾታ ሴት፣ የትውልድ ቦታ ደብረ ማርቆስ፣ የትምህርት ዝግጅት የመጀመሪያ ዲግሪ በስነ ልሳን፣ የማስተርስ ዲግሪ አሁንም በስነ ልሳን፣ 3ኛ ዲግሪያቸውንም በስነ ልሳን የተመረቁ ናቸው። የስራ ልምድ በአዲስ አበባ ዩኒቨርሲቲ
ተባባሪ ፕሮፌሰርና ምክትል ፕሬዝዳንት ሆነው ያገለገሉ፣ የባህልና ቱሪዝም ሚኒስቴር ሚኒስትር ሆነው ያገለገሉ፣ በአሁኑ ሰዓት የሰራተኛና ማህበራዊ ጉዳዮች ሚኒስቴር ሚኒስትር ሆነው እያገለገሉ ያሉ ካላቸው ልምድና ታታሪነት በመነሳት የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር እንዲሆኑ በእጩነት ቀርበዋል። ዶክተር ጥላዬ ጌቱ ጾታ ወንድ፣ የትውልድ ቦታ ጎጃም፣ የትምህርት ዝግጅት የመጀመሪያ ዲግሪ በማስተማር ስነ ዘዴ፣ ሁለተኛ ዲግሪ በዓለም አቀፍና ንጽጽራዊ ትምህርት እንዲሁም በአማርኛ የማስተማር ዘዴ፣ ሶስተኛ ዲግሪያቸውን በትምህርት ማሻሻያ የወሰዱ ሲሆኑ የስራ ልምዳቸው በበርካታ ተቋማት በመምህርነት፣ በአማራ ክልል የትምህርት ቢሮ ኃላፊነት፣ በደብረ ማርቆስ ዩኒቨርሲቲ ፕሬዝዳንትነት፣ የትምህርት ሚኒስቴር ሚኒስትር ዴታ ሆነው ያገለገሉ፣ በአሁኑ ሰዓት የትምህርት ሚኒስቴር ሚኒስትር ሆነው እያገለገሉ ያሉ የትምህርት ሚኒስቴር ሚኒስትር እንዲሆኑ በእጩነት ቀርበዋል። የዓለም ፀሐይ ወይዘሪት የዓለም ፀሐይ አስፋው ጾታ ሴት፣ የትውልድ ቦታ ደጓ ተንቤን፣ የትምህርት ዝግጅት የመጀመሪያ ዲግሪ ፓብሊክ ሄልዝ፣ ሁለተኛ ዲግሪ አሁንም ፓብሊክ ሄልዝ የተመረቁ፣ የስራ ልምዳቸው በተለያየ ተቋም በሕክምናና በኃላፊነት ያገለገሉ፣ የትግራይ ጤና ቢሮ ምክትል ኃላፊ ሆነው ያገለገሉ፣ የትግራይ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ሆነው ያገለገሉ የዓለም ጸጋዬ ስም ስቻለሁ መሰለኝ። የዓለም ጸጋዬ የትግራይ ምስራቃዊ ዞን አስተዳዳሪ ሆነው ያገለገሉ፣ በአሁኑ ሰዓት የሴቶችና ህፃናት ጉዳይ ሚኒስትር ሆነው እያገለገሉ ያሉ፣ እሳቸውም የሴቶች ህፃናትና ወጣቶች ሚኒስትር ሆነው እንዲያገለግሉ በእጩነት ቀርበዋል። ቀጥሎ የቀረቡት ወይዘሮ ዳግማዊት ሞገስ በቀለ ጾታ ሴት፣ የትውልድ ቦታ አዲስ አበባ፣ የትምህርት ዝግጅት የመጀመሪያ ዲግሪ በህዝብ አስተዳደር ያገኙ፣ ሁለተኛ ዲግሪያቸውን በህዝብ አስተዳደር በማጠናቀቅ ላይ የሚገኙ፣ የስራ ልምድ አዲስ አበባ ዩኒቨርሲቲ መምህር የነበሩ፣ በአዲስ አበባ ከተማ አስተዳደር የጥቃቅንና አነስተኛ ቢሮ ኃላፊ ሆነው ያገለገሉ፣ በአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ቢሮ ኃላፊ ሆነው ያገለገሉ፣ በአሁኑ ሰዓት የአዲስ አበባ ከተማ ምክትል ከንቲባ ሆነው እያገለገሉ ያሉ፣ የትራንስፖርት ሚኒስትር እንዲሆኑ በእጩነት ቀርበዋል። ቀጥሎ የቀረቡት ዶክተር ጌታሁን መኩሪያ ጾታ ወንድ፣ የትውልድ ቦታ ኢሉባቦራ፣ የትምህርት ዝግጅት የመጀመሪያ ዲግሪ በኤሌክትሪካል ኢንጂነሪንግ፣ ሁለተኛ ዲግሪያቸውንም በኤሌክትሪካል ኢንጂነሪንግ፣ ሶስተኛ ዲግሪያቸውንም በኤሌክትሪካል ኢንጂነሪንግ የተመረቁ ናቸው። የስራ ልምዳቸው በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ሆነው ያገለገሉ፣ የአዲስ አበባ ቴክኖሎጂ ኢንስቲትዩት ዲን ሆነው ያገለገሉ፣ የሳይንስና ቴክኖሎጂ ሚኒስትር ዴታ ሆነው ያገለገሉ፣ በአሁኑ ሰዓት የሳይንስና ቴክኖሎጂ ሚኒስትር ሆነው እያገለገሉ ያሉ፣ የኢኖቬሽን እና ቴክኖሎጂ ሚኒስትር እንዲሆኑ በእጩነት ቀርበዋል። ቀጥሎ የቀረቡት አቶ ጃንጥራር አባይ ጾታ ወንድ፣ የትውልድ ቦታ ሰሜን ወሎ፣ የትምህርት ዝግጅት የመጀመሪያ ዲግሪ በከተማ ፕላን፣ የማስተርስ ዲግሪ እንዲሁ በከተማ ዲዛይን የተመረቁ፣ የስራ ልምዳቸው በአማራ ክልል በዞን አመራርነት ያገለገሉ፣ በአማራ ክልል የከተማ ልማት ቢሮ ኃላፊ ሆነው ያገለገሉ፣ በአሁኑ ሰዓት የከተማ ልማትና ቤቶች ሚኒስትር ሆነው እያገለገሉ ያሉ፣ የከተማ ልማትና ኮንስትራክሽን ሚኒስትር እንዲሆኑ በእጩነት ቀርበዋል። ቀጥለው የቀረቡት ዶክተር ሳሙኤል ሁርኮ ሲሆኑ
ጾታ ወንድ፣ የትውልድ ቦታ ወላይታ፣ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ፣ የማስተርስ ዲግሪ በዴቨሎፕመንታል ኢኮኖሚክስ፣ ሶስተኛ ዲግሪያቸውንም በዴቨሎፕመንታል ኢኮኖሚክስ ያገኙ፣ የስራ ልምዳቸው በተለያዩ ዩኒቨርሲቲዎች በመምህርነት በፋካልቲ ዲንነት ያገለገሉ፣ በአሁኑ ሰዓት የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ሆነው እያገለገሉ ያሉ፣ እሳቸው የማዕድንና ነዳጅ ሚኒስትር ሆነው እንዲያገለግሉ በእጩነት ቀርበዋል። የመጨረሻ የቀረቡት ዶክተር ሂሩት ካሳው፣ ጾታ ሴት፣ የትውልድ ቦታ ጎንደር፣ የትምህርት ዝግጅት የመጀመሪያ ዲግሪ በቋንቋና ስነ ጽሑፍ፣ ሁለተኛ ዲግሪ በአማርኛ ማስተማር ዘዴ፣ ሶስተኛ ዲግሪ በተግባራዊ ስነ ልሳን የተመረቁ ሲሆኑ የስራ ልምዳቸው በተለያዩ ዩኒቨርሲቲዎች በመምህርነት ያገለገሉ፣ በትምህርት ክፍል ኃላፊነት ያገለገሉ፣ በአሁኑ ሰዓት የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ሆነው እያገለገሉ ያሉ፣ የባህልና ቱሪዝም ሚኒስትር ሆነው እንዲያገለግሉ ሀሳብ ቀርቧል። ያላቀረብኳቸው 4 ሚኒስትሮች ከዚህ ቀደም ያጸደቃቸውና ለውጥ የሌለባቸው የስያሜም የአዲስ ለውጥ ያልተካሄደባቸው በመሆኑ አዲስ ለውጥ የተካሄደባቸውን 16 ሚኒስትሮች ከነበሩት 4 ጋር በድምሩ 20 የካቢኔ አባላት ሲሆኑ ከነዚህ ውስጥ 10 ሴት 10 ወንድ ሆኖ የቀረበ እስካሁን ከነበረው ልምምድ በተለየ መልኩ ታዳጊ ክልል ተብሎ የሚታወቁ ክልሎች ጠንከር ያለ ክልል ተቋማት እንዲመሩ የተደረገበት፣ በተጨማሪም ሴቶች ሚኒስትር መሆናቸው ብቻ ሳይሆን ቁልፍ ተቋማትም እንዲመሩ በእጩነት የቀረቡ በመሆኑ የተከበረው ምክር ቤት የተሰራውን ስራ ከግምት በማስገባት እጩ ሚኒስትሮች ተቀብሎ እንዲያጸድቅልኝ በትህትና ጠይቃለሁ። አመሰግናለሁ። አመሰግናለሁ። በቀረበው እጩ የካቢኔ ሹመት ላይ ጥያቄዎችና አስተያየቶች ካሉ አሁን ሊቀርቡ ይችላሉ። የተከበሩ አቶ ሽኩሪ አማሰንታይ ሙጣና አፈየን ኩሕጌን ትርጉማኑ አልሰራው መሰለ አመሰግናለሁ። ምክትል አፈ ጉባኤ ጠቅላይ ሚኒስትሩም በጣም አመሰግናለሁ። ይህ ሹመት በ20 ተመልሶ ካቢኔ ሲሾም በእኔ በኩል ደግፋለሁ። ሁለተኛም ከዚህ በፊት 27 ዓመት እኛ ሳይሰማ ሚኒስትሮች አጋር ድርጅቶቹን ማስጠቱም በጣም ደስተኛ ነን፣ እንቀበላለን፣ እንደገፋለን ብዬን ቀረባለሁ። አመሰግናለሁ። የተከበሩ ምክትል አፈ ጉባኤ ለተሰጠኝ እድል አመሰግናለሁ። ክብር ጠቅላይ ሚኒስትርም እዚህ ቀርበው ለሰጡን የካቢኔ ዝርዝራቸው እያመሰገንኩኝ በቀረበው ካቢኔ ላይ እኔ እንደ ሀገር ባለፉት ወራቶች ውስጥ ወደ ለውጥ ጎዳና የገባንበት ሂደት ነው ያለው። ይሄ ለውጥ ደግሞ ከሰው ወደ ሲስተም ማውረድ አለብን፣ ስትራክቸር መገንባት አለብን ብሎ የህብረተሰቡም ሆነ የአመራሩም የህዝቡም ጥያቄ ነው። ይሄ ለውጥ ሊሸከም ይችላል ተብሎ ተለይተው የቀረቡት የካቢኔ አባላት እኔ በትክክልም ለውጡን ከሰዋዊ ወደ ስትራክቸር አምጥተን ለማስቀጠል የሚያስችለን አቅምም ነው የሚል ነገር ነው ያለኝ። በደንብ እየታየ በደንብ እየተጠና በትክክልም የሚሰራ ሰው የሚሰራበት ቦታ ላይ የመጣበት ነው ብዬ ነው የማምነው። ከዛም ጎን ለጎን ከዚህ በፊት ሲነሱ የነበሩት የሴቶችን ጥያቄ ከመመለስ ጋር ተያይዞ ጥያቄ ለመመለስ ብቻ የተሰራ ነው ብዬም አላምንም። ለምን የቀረቡት ሴቶች በትክክለኝነት ስራውን ሊወጡት የሚችሉ ለውጡንም ሊያስቀጥሉ የሚችሉ ለውጡን በበላይነት ሊመሩ የሚችሉትና ብዙውን ጊዜም ከሀገራችን 50% የምንላቸው ሴቶች ውስጥ መምራት የሚችሉትና አገራችን የምንፈልገው ደረጃ ላይ ማድረስ ይችላሉ ብዬ ስለማምን እኔ የቀረበው የካቢኔ ሹመት በትክክልም የታየና ቀጣይም ህብረተሰቡ የበለጠ በእኛ ላይ እምነት እንዲኖረው
የለውጡን ባለቤት ሆኖ እንዲደግፈን እምነትም ህብረተሰብ ጋር እንድንፈጥር የሚያደርግ ስለሆነ እኔ በጣም የማደንቀው ነው። በዚሁ ብናጸድቅ ቆንጆ ነው ብዬ ነው የማምነው። አመሰግናለሁ። አመሰግናለሁ ተከበሩ ምክትል አፈ ጉባኤ። እኔም ጠቅላይ ሚኒስትሩ ለሹመት ያቀርቧቸው ተሿሚዎች በትክክል የተጠኑ እና ፕሮፌሽናላቸውም የታየ መሆኑን እየገለጽ በተለይም ባለፉት ዓመታት ሀገራችን ውስጥ የነበረው የመልካም አስተዳደርና የኪራይ ሰብሳቢነት ችግሮች ሊቀርፉ የሚችሉ አባላት እንደሆኑና ሀገራችን አሁን የያዘችውን ለውጥ ከዳር ሊያደርሱ የሚችሉ እውቀት እና ክህሎት ያላቸው በመሆናቸው በዚህ በቀረቡት ተቀብለን ብናጸድቃቸው የሚላለኝ። አመሰግናለሁ። አመሰግናለሁኝ ክብርት ምክትል አፈ ጉባኤ። በዛሬው ዕለት የቀረበው የአደረጃጀት ለውጥ የቀረቡትም አመራሮች ጠቅላይ ሚኒስትሩም ሲገልጹ እንደነበሩት በተለየ መልኩ እየተነሳ ያለውን የህዝብ ፍላጎት፣ በተለየ መልኩ እየተነሳ ያለውን የወጣቱን ፍላጎት በተለየ ኮሚትመንት ለማሳካት አንደኛም የህዝብ እገዛ፣ ህዝብ አመራር ሲበላሽ የማይቀበልባት ሀገር፣ አመራር ሲቆሽሽ እሺ የማይል ህዝብ የተፈጠረባት ሀገርም ከመሆኑ አንጻር ይሄ ለአመራሩ አንድም እገዛ ነው፣ ድጋፍ ነው። ሌባን ሌባ የሚል ህብረተሰብ እየተፈጠረ ባለበት ሀገር ለመቆሸሽ እድል ስለሌለ በተለየ መልኩ በተለየ ኮሚትመንት ይመራሉ የሚል እምነት አለኝ። በተለይም ክቡር ጠቅላይ ሚኒስትር ልዩነትን በፈጠረ መልኩ ወደ እውነት ነው የመጡት የሚል ነገር አለኝ። ምክንያቱም በየትኛው መስፈርት ሴቶች ቤቶቻቸውን ከመምራት ጀምሮ ታላቅ ተፈጥሯዊ ኃላፊነትን ከመወጣት ጀምሮ ሀገርን ወደፊት የማሻገር ዓላማና ስንቅ የያዙ ውስጣቸው ሰላም ያለ ሌብነትን ጠቅላይ ሚኒስትሩም እንዳሉት በመጸየፍ ረገድ ከፍተኛ የስነ ምግባር ባህሪ ያላቸው ናቸው። ይሄ እውነት ነው። ይሄ ጸጋ ከእናት ይገኛል፣ ከሚስት ይገኛል፣ ከእህት ይገኛል። ወንድሞቻችንም ይሄንን ያምናሉ። ስለዚህ ይህች ሀገር የምንተኛባት የምናንቀላፋባት ሳትሆን የሚለበልብ ህዝብ ያላት ብዙ ፍላጎት ያለው ወጣት ያለባት ሀገር እንደመሆኗ መጠን በተሰጠን ሀደራ እንድንወጣ እንደ ምክር ቤትም ኃላፊነትን መስጠት እንፈልጋለን። ስልጣን አገልጋይነት ነው፣ አደራ ነው፣ አያስተኛም። እንኳን ደስ ያለ የሚያስብልም ጉዳይ አይደለም። ስልጣን ታላቅ ሀደራ ነው። በዚህ ሀገር ታማኝ ተደርጎ መቆጠር ደግሞ እድል ነው። ስለዚህ ይህንን እድል በታላቅ አደራ እንዲወጡ እንደ ምክር ቤት አባላትም ማሳሰቢያም አደራም መስጠት እንፈልጋለን። ክቡር ጠቅላይ ሚኒስትር ያለንን ታላቅ ክብር ለእርሶ መግለጽ እንፈልጋለን። አመሰግናለሁ። ሌላ አይታየኝም የቀረቡ። እሺ እድሉ ስለተሰጠኝ የተከበሩ አፈ ጉባኤን አመሰግናለሁ። ምክትል አፈ ጉባኤን አመሰግናለሁ። የተደረገው ሹመት እጅግ የሚያስመሰግነና የሚያስደስተን ነው። አገራችን በትራንስፎርሜሽናል ጎዳና መግባቷን ያረጋገጠ ሹመት ነው። እጅግ የሚያስደንቅ ለውጥ ነው። ክቡር ጠቅላይ ሚኒስትሩን እጅግ አድርገን እናመሰግናለን። የተሾሙ
ሚኒስትሮች አገሪቱን ካለባት ችግር ሊያላቅቁ ይችላሉ የሚል እምነት አለኝ። ሌላው የተካሄደው ሪስትራክቸሪንግ አሁንም አገራችን ያለችበትን ችግር ሊያሻግር የሚችል ነው የሚል አስተያየት አለኝ። እጅግ ደስ ብሎኛል። ከዚህ ሌላ የሰላም ሚኒስትር ዛሬ ህዝቡ በየደቂቃው አስተያየት እየሰጠ ባለበት ጊዜ የሰላምን ጉዳይ ትኩረት አድርጎ ለመስራት መቋቋሙ እጅግ አስደስቶኛል። ደግሞ በዛም ቦታ የሚመጥን አመራር መምጣቱ እጅግ አስደስቶኛል። ከዚህ ሌላ ለማለት የሚፈልገው በሰላም ጉዳይ ላይ ወደፊት ትኩረት እንደተሰጠ አይተን ግን ለሰላም ሚኒስቴር የተሰጠው ኃላፊነትን በተመለከተ በጣም የሰፋ ይመስለኛል። ደህንነትም እንደማመጥ የተከበራችሁ የምክር ቤት አባላት ይጨርሱ። እንደማመጥ ደህንነትም የፖለቲካ ጥገኛ ጉዳይም የስደተኞችም ጉዳይም የአደጋ መከላከል ጉዳይም የፌደራል ጉዳይም ልዩ ድጋፍ የሚያስፈልግ ክልል ጉዳይም የጦር መሳሪያ ጉዳይም ወዘተ እዛ ላይ ስለተካተተ ምናልባት ኃላፊነቱ የሰፋ ስለሚመስል የሰላሙን ጉዳይ እንዳያደበዝዝ ስጋት አለኝ። ምክንያቱም ይሄ ኃላፊነት ከበዛ በኋላ የተፈለገውን ውጤት እንዳያደርግ ልዩ ትኩረት ሊሰጥ ይገባል የሚል አስተያየት ላሰምር ስለፈለኩ ነው። አመሰግናለሁ። እሺ፣ አመሰግናለሁ። ምናልባት የተነሱ ነገሮች አስተያየቶች ናቸው፣ ድጋፍ ነው። አሁን መጨረሻ ላይ የተነሳው ነገር ላይ አስተያየት የሚሰጡ ከሆነ ለክቡር ጠቅላይ ሚኒስትር። እሺ፣ አመሰግናለሁ። የተከበሩ ምክትል አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት ላለፉት ዓመታት ስታነሱ የነበረውን ጥያቄ ክብር በመስጠት ብቃት ያላቸው ተዋጽኦን ያሟሉ ካቢኔ ለማቅረብ ሙከራ ተደርጎ እናንተም ለዚህ ፖዚቲቭ ምላሽ ስለሰጣችሁ እኔን አመሰግናችሁ እፈልጋለሁ። በቀጣይም በክትትል በቁጥጥር ስራችሁ ውስጥ ድጋፍ ማድረግና ስኬታማ እንዲሆኑ ማድረግ የእናንተም ኃላፊነት እንደሆነ በዚሁ አጋጣሚ ማሳሰብ እፈልጋለሁ። በመጨረሻ የተነሳው የሰላም ሚኒስትር ጉዳይ እንግዲህ ይሄ ጉዳይ አከራካሪ ነበረ። የሰላም ሚኒስትር የሚባል በዓለም ላይ የለምና እኛ እንዴት እንጀምራለን ከሚለው ጥያቄ ጀምሮ ስታሊን እግዚአብሔር ይይለትና እሱ ያለውን በሙሉ ኮፒ እያደረግን መናገር የለምን ፖለቲከኞች አዲስ ነገር እኛ በእኛ ሁኔታ መፍጠር እንችላለን የሚል እሳቤ አልነበረም። ሚኒስትርም ሌላ ቦታ የሚታወቅ ስራም ሌላ ቦታ የሚታወቅ ፖለቲካል ጃርገንም ሌላ ቦታ የሚታወቅ ካልሆነ በስተቀረ በእኛ ሁኔታ ባለብን ችግር ተቋም መቅረጽ የሚባል ነገር ልምምዱ ስላልነበረ ብዙ ጊዜ የመከርንበት የተነጋገርንበት ጉዳይ ነው። በኢትዮጵያ ከዲሞክራሲና ከልማት እኩል በጣም ኢምፖርታንት ጉዳይ ሰላም ነው። ያለብን ትልቁ ችግር ሰላም ነው። ይሄንን ተቋማዊ በሆነ መንገድ የሚመልስ ኢንስቲትዩሽን ያስፈልጋል የሚል እሳቤ የያዘ ሲሆን የሰላም ሚኒስቴር ዋነኛ ዓላማው ኢነር ፒስ ያላቸው ፖዚቲቭ ኢነርጂ ራዲየት የሚያደርጉ ዜጎች መፍጠር ነው። በፊልም በትምህርት ስርዓት በተለያየ ስልጠናና የውይይት መድረኮች ሰው ስለ ሰላም እንዲያስብ፣ ሰላምን እንዲጠብቅ፣ ስለ ሰላም እንዲተጋ የሚያደርግ ስራ ይሰራሉ። ይሄንን ሰርቶ ሲያበቁ ከዚህ አልፎ የሚተላለፍ ነገር ካለ ቀድሞ መረጃ የማግኘት እድል ስላላቸው መረጃቸውን ተጠቅመው ያ
የብጥብጥ እሳቤ ወደ ተግባር እንዳይቀየር ጉዳት እንዳያመጣ ይከላከላል። የመከላከያ ሚኒስቴር ዋና ስራው ሉዓላዊነት ማስጠበቅ፣ ከውጭ የሚመጣ ጠላትን መከላከል ሲሆን የሰላም ሚኒስቴር ዋነኛ ስራው ውስጣዊ ሰላምን ማረጋገጥ ነው። ከማስተማር፣ ከማሰልጠን፣ ከማብቃት ጀምሮ እስከ መከላከል ድረስ ያለውን በስሩ ይይዛል። እዚህ ጋር መታሰብ ያለበት ጉዳይ በህግም ይሁን በሰላም ልንከላከል አንቀጽ የምናስቀምጥበት ጉዳይ ዝቅተኛውን ሞራል ነው። ከፍተኛው ሞራል በህግ አይቀመጥም። ወንድምህን እህትህን ውደድ ተብሎ በህግ አይቀመጥም። ወንድምና እህት መውደድ እና ሰላማቸውን መጠበቅ ከፍተኛው የሞራል ደረጃ ነው። በህግ የሚቀመጠው ዝቅተኛው የሞራል ደረጃ ከወንድምህ አትስረቅ፣ ወንድምህን አትምታ። ወንድሙን የሚወድ እህቱን የሚወድ ሰው ካለ ዝቅተኛው የሞራል ደረጃ በህግ ደረጃ ቢቀመጥም አስቸጋሪ አይሆንም ማለት ነው። የሰላም ሚኒስቴር ዋነኛ ስራው ዝቅተኛውን የሞራል ደረጃ ሲፈጠር ማስቀረት ሳይሆን ከፍተኛውን የሞራል ደረጃ መገንባት ነው። ያን የሚተላለፍ ነገር ደግሞ ሲኖር በህግ አግባብ የሚጠየቅበትን የፍትህ ተቋማት ተጠናክረው ስላሉ እነሱ የሚሰሩት ይሆናል። የተነሳው የዜጎች የዜግነት ጉዳይ፣ የኢሚግሬሽን ጉዳይ በሚመለከት ከሰላም ተለይቶ አይታይም። ስንት ሰው ነው ያለው? የኢትዮጵያ ህዝብ ስንት ነው? እያንዳንዱ አይዲ አለው ወይ? አንድ ሰው ከስንት ከተማ ከስንት ክልል መታወቂያ አለው? እያንዳንዱ ዜጋ የተለያየ ፓስፖርት ይይዛል ወይስ አይዝም? ይሄንን ከመሰረቱ የማወቅ የማስተማር የመጠበቅ ስራ ለተቋሙ የተሰጠ ሲሆን አዲስ በመሆኑ ተለማምዶ በብቃት ስራውን እስኪሰራ ድረስ አድጎ ቅድም እንዳስቀመጥኩት ምሳሌ ውጤታማ እስከሚሆን ድረስ ከፍተኛ ድጋፍ በመንግስት የሚደረግለት ሆኖ ሌሎች አቻ ተቋማትና ይህ የተከበረው ምክር ቤትም ድጋፍ በማድረግ ውጤታማ ስራ እንደሚሰራ እንተማመናለን። አሁን ባለው ሁኔታ እዛ የመደብናቸው ኃላፊዎች በሚኒስትር ዴታ ከዛ በታች ያሉ በቂ ልምድ ያላቸው በመሆናቸው ጠንካራ ተቋም ሆነው የምንፈልገውን ሰላም በማረጋገጥ ረገድ ዋናውን ሚና ይወጣሉ ብለን የምናምን ቢሆንም ሰላም አልቲሜትሊ የሚከበረው በኢትዮጵያውያን ሁሉ ስለሆነ የነሱ ስራ ኢትዮጵያውያን አስተባብሮ ሰላም ማረጋገጥ ይሆናል። ይሄ እንደሚያሳኩም እምነት አለኝ ለማለት ነው። አመሰግናለሁ። በቂ ውይይት ስለተደረገ ይሄንን የካቢኔ ሹመት ወደ ማጽደቅ እንሄዳለን። በዚህም መሰረት የቀረበውን አዲስ የካቢኔ ሹመት የምትደግፉ በእጅ እንድታሳዩኝ እጠይቃለሁ። እሺ፣ አውርዱ። የምትቃወሙ ድምጽ የማሰጡ አይታየኝም። ስለዚህ ይሄ የቀረበው የካቢኔ ሹመት በሙሉ ድምጽ ጸድቋል። በዚህም መሰረት አዲስ የካቢኔ ተሿሚዎች ቃለ መሐላ የሚፈጽሙ ይሆናል። ስለዚህ አዲስ ተሿሚዎችና ክቡር አቶ ዳኘ መላኩ የኢፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንት ወደ መድረክ መጥተው ቃለ መሐላውን እንዲያስፈጽሙ እጠይቃለሁ። እኔ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ሚኒስትር ሆኜ ስሾም ለሕገ መንግሥቱ ታማኝ በመሆን
ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ለአዲስ ተሿሚዎች መልካም የስራ ጊዜ እንመኛለን። በምክር ቤቱ ስም የዛሬ ሁለተኛ መደበኛ ስብሰባ በዚህ ተጠናቋል። ጠቅላይ ሚኒስትሩን በቅድሚያ እንሸኝ።